ካሁን በኋላ ሜሪም ዳኒም በቃ እዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። በሩታ ህይወት አያገባችሁም ያገባችኋል ለምትለው ኤፍሬም በመጀመሪያ አንተም አያገባህ ገባ። አንተም የሚመለከት ጉዳይ አይደለም ይሄ። ሲቀጥል ደግሞ ማለት ነው ሩታ የራሳችሁን ህይወት ኑሩ ላልሽው ነገር አንቺ ነሽ ኑሯችን አላስኖር ያልሽው። ደውለሽ የምታለቅሽው አንቺ ነሽ፣ ደውለሽ የምታለቃቅሽው አንቺ ነሽ። ብቸኛ ሆንኩኝ ልጄን እዚህ ጥሎ ምናምን እያንዳንዱ ነገር አንቺ በነገርሽን ሰልከር እንጂ ምንም አንቺ ህይወት ላይ መተን ማለት ነው 0.5 ሳንቲም የሚከፈለን ሰዎች አይደለም። እዚህ ጋር ሰባዊነት ለያዘን ነበር አንቺ ህይወት ላይ ነበር ነው እንጂ ማናችንም የራሳችን ህይወት አለ፣ የራሳችን ላይፍ አለን። ግን እዚህ ጋር ተጎድቻለሁ በቃ የተጎዳች ሴት አለች። እህታችን ብትሆን ላደርግ የምችለው ነገር አድርጋለሁ እንደ መልካምነት። ሲቀጥል ደግሞ ከሰራሽው ትክክል ነገር ማለት ነው አብርሃም ይቅርታ መጠየቅሽ በጣም አሁን ላይ የተረዳው ትክክለኛ ነገር አብርሃም ያንቺን ማንነት ቀድሞ አይቷል። እኛ ዛሬ ብናየውም ያንቺን ሰበና ምን አይነት ሰው እንደሆንሽ እንድናይ ረድቶናል። ገባሽ? በትክክል ይቅርታ መጠየቅ ያለበት ሰው አብርሃም ነው። ያው ሲጀመር ማለት ነው ልክ እናንተ ከህይወት ያወጣችሁ ሰሞን በጣም ሰላም ነበርኩ። መጣ ይኸው ከነ ሙሉ እንትን ይዘው መጣ ሲል አሁን የመጣ ነው በእኛ ጋር በእኛም በኩል ያለው ልጅ ነው። ሲጀመር የሆነ የተጠናወተ ነገር አለ። ደውለሽ እንዳታለቃቅሽ ደውለሽ ነግረን የመጣው ስለዚህ ሰማነካ በቃ ተውት በቃ እንደዚህ አይነት አሁን ምን አለ መሰለህ አሁን ሲጀመር ዳኒ በእናትህ አሁን አታውራ በቃ። ምክንያቱም እኔን የጠራኸኝ አንተ እኔን ስራ አስፈትተህ እንደዚህ ክርክር ከሆነ አይሆንም። አንተ እርቅ ፈልገህ ከሆነ ከሷ ጋር ሰላም ፈልገህ ከሆነ ሰላም አትፈልግም። ታዲያ ሰላም ካልፈለክ እኔን ጠርተህ ለምን መናገር ያለብኝ? ቅድም ምን አልክ መሰለህ? ካፈል ውሰደብህና ቅድም ከሰው ጋር ስትለያይ በስነ ስርዓት መለያየት ባልፈልግም የተሻለ ነው እኮ። አሁን ለምን እንትን ትላለህ? በቃ አሁን ዴቭ ሲጀመር ጉድፈላ ነገሩ እንደተጧጧፈ ነው ማለት ነው። ዳንዬ እልክልኳ ሩታን ዛሬም ነገራት ማለት ነው። አንቺ ስታስመሲ እኛ አለመረዳታችን እንጂ እየደወልሽ እንደዚህ ችግር ደርሶብኛል እኔና ልጄ ብቻ ነን እያልሽ እኔና ሜሪን ስታስቸግሪን የነበረ ከስራችን ላይ እያፈናቀልሽ እያሯሯሽን እኛ ካንቺ ምንም ጥቅም አላገኘንም ነገር እንጂ ሲሉ የዳኒ እና እንግዲህ ሜሮንን ወክሎ ተናገረ ማለት ነው። በጣም አስመሳይ ነሽ፣ አብርሃምን ይቅርታ መጠየቅ አለብን። አብርሃም በጣም ተጎድቷል። አብርሃም ለካ አይቶሽ ነው እንደዛ ሲናገር የነበረው። እኛማ ቂሎቹ አንቺ ጋር ስንመላለስ የነበረ ዛሬም በማስመሰል ደረጃ ይሄንን ያህል ከሃዲ ነሽ ሲሉ ዳኒ እንግዲህ ተናግሯል ማለት ነው። እንግዲህ የሩታ ወንድም ያብርሽ ወንድም ዲቪዬ እውነቱን ግልጽ ሊያረግም ቢሞክር ማንንም አልሰማውም። ዳኒ ሪያል ሾው በጣም እሳት ጎርሶ ነው የመጣው ማለት ነው። ጉድ ሩታ ከሁሉም ተጣላች። እንግዲህ ከማጋ ጓደኝነትን ልይዝ ነው ከነ አብርሽ ጋር በፍጹም አይሆንም። ጥግሽን ያዢ እልሻለሁ።